ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ 4 ሁለተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ የተለያዩ ሀሳቦችን ተመልክተናል። ስለ ፎርስ ምንነት ተመልክተናል። and some other types of force and Newton's law, basically the three basic Newton's law አይተናል። ኒውተንስ ፈርስት ላው፣ ኒውተንስ ሰከንድ ላው አንድ ኒውተንስ ሰርድ ላው የሚሉትን ሀሳቦች ተመልክተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ ስለ ሌሎች ሀሳቦች እንመለከታለን። ስለ የመጀመሪያው ፎርስ ኦፍ ፍሪክሽን እንመለከታለን። እንደዘን ወርክ እናያለን። እንደዘን ኢነርጂ ኤንድ ፓወር የሚሉትን ሀሳቦች እንግዲህ እንዳስሳለን ማለት ነው። የመጀመሪያው እንግዲህ ምንድነው? ፎርስ ኦፍ ፍሪክሽን ነው። ኦኬ ፎርስስ ኦፍ ፍሪክሽን ምን ማለት ነው? ፎርስ ኦፍ ፍሪክሽን እዚህ ጋር እንግዲህ ፍሪክሽን ፎርስ ምንድን ነው የሚለውን ሀሳብ እንረዳለን። እንደዛን አፍተር ዊ ናው ዋት ሚንስ ፍሪክሽን ፎርስ ዋት ኢዝ ኢምፖርታንስ ወይም አድቫንቴጅ ኦፍ ፍሪክሽን ፎርስ ኤንድ ዲስአድቫንቴጅስ ኦፍ ፍሪክሽን ፎርስ የሚሉትን ወሳኝ ነገሮችም እንመለከታለን። ፍሪክሽን ፎርስ ማለት እንግዲህ ፍሪክሽን ማለት በአማርኛ ሰበቃ የምንለው ነው። ሰበቃ እንለዋለን። የሰበቃ ኃይል ወይም ደግሞ ፍሪክሽን ፎርስ እንለዋለን። ምንድነው ፍሪክሽን ፎርስ? ኦኬ ቤዚካሊ እዚህ ጋር በሁለት ከፍለን እናየዋለን። ግን ባጭሩ when an object is in motion on a given rough surface there is resistance to the motion of the object from the surface። ስለዚህ ያው ምንድነው አንድ ሰው ወይም ደግሞ አንድ ነገር እዚህ ጋር ያለ ሙቭ የሚያደርግ ነገር ኦብጀክት ቢኖረን ይሄ ኦብጀክት ቱዋርድስ ዲስ ዳይሬክሽን በዚህ ራፍ በሆነ ስፍራ ላይ እንግዲህ ወይም ደግሞ ወለል ላይ በሚሄድበት ሰዓት ቱዋርድስ ዲስ ዳይሬክሽን በሚሄድበት ሰዓት ምን ያደርጋል ማለት ነው? ይሄ ኦብጀክት ሙቭ ሲያደርግ እዚህ ይሄ ራፍ ሰርፌስ ነው። ኦኬ ራፍ ሰርፌስ ነው። በዚህ ራፍ ሰርፌስ ላይ እንግዲህ ሙቭ ሲያደርግ ምን ይገጥመዋል ማለት ነው? ሬዚስታንስ ፎርስ አለ። ኦኬ ሬዚስታንስ ፎርስ አለ። ሬዚስታንስ ፎርስ ማለት አሁን ስንራመድ ፎርስ አፕላይ እናደርጋለን አይደለም? ስንሄድ ፎርስ አፕላይ አይደለም። ለምሳሌ መኪና ሊሆን ይችላል ይሄ ነገር። ለምሳሌ ካር አድርጋችሁ ኦብጀክቱን ካር አድርጋችሁ አስቡት። በአስፋልቱ ላይ በሚሄድበት ሰዓት ይሄን አስፋልት ራፍ ሰርፌሱን ደግሞ አስፋልት ብላችሁ ብታስቡት በዚህ በሚሄድበት ሰዓት አስፋልቱ ጎማው ላይ ወይም ደግሞ መኪናው ላይ ሬዚስታንስ ፎርስ ወይም ደግሞ ወደዚህ መኪናው ወደዚህ አቅጣጫ በሚሄድበት ሰዓት በተቃራኒ ደግሞ መኪናውን የመኪናው ላይ ተግባራዊ የሚደረግ ፎርስ አለ። በተቃራኒ ፎርስ ሬዚስታንስ ፎርስ የምንለው ያ ፎርስ ምን ብለን እንጠራዋለን? ፍሪክሽን ፎርስ እንለዋለን ማለት ነው። ወይም ደግሞ ፎርስ ኦፍ ፍሪክሽን እንለዋለን ማለት ነው። ወይም ደግሞ የሰበቃ ኃይል የምንለው ነው ማለት ነው። ስለዚህ ይሄን አሁን በቀላሉ እንድትረዱት ይሄን ሀሳብ እዚህ ጋር እንግዲህ ይሄን ራፍ ሰርፌስ ለምሳሌ አስፋልት ነው ብለን እናስብ። አስፋልት ነው። ከእንደገና ደግሞ እዚህ ጋር ሴራሚክ ወለል አለ። ኦኬ ሴራሚክ ወለል አለ፣ ፍሎር አለ እዚህ ጋር። አሁን በሴራሚክ ላይ ኦኬ ይሄ የሴራሚክ ወለል ነው ብለን ብናስብ አሁን በአስፋልት ላይ እና በሴራሚክ ላይ እየሄዳችሁ አስቡት እናንተ። ለምሳሌ ክፍላችሁ ውስጥ ያለው ወለሉ ሴራሚክ ነው ብለን ብናስብ እና አስፋልትን አስቡ፣ ሁለቱን አስቡ። በሁለቱ ቦታ ላይ ስትሄዱ እናንተ ምቾት የሚሰማችሁ በየትኛው መንገድ ላይ ነው? በአስፋልት ላይ ስትሄዱ ነው ወይስ ደግሞ በሴራሚክ ላይ ስትሄዱ ነው የተሻለ ምቾት ተሰምታችሁ የምትሄዱት? ወይም ደግሞ ያለ ጥንቃቄ ዘና ብላችሁ የምትሄዱት የትኛው ወለል ላይ ነው? የሴራሚክ ወለል ላይ ነው? የአስፋልት ወለል ላይ ነው የሚለውን እስኪ ፎር ሰከንድ አስቡት። እዚህ ጋር ምንድነው እንግዲህ ደፍነትሊ በአስፋልት ላይ ስትሄዱ የተሻለ ኮንፊደንስ ይሰማችኋል ማለት ነው። ወይም ደግሞ አካሄዳችሁን ኢቭን አታስቡትም። ኦኬ ኖርማሊ መንገዳችሁን ነው የምትሄዱት ማለት ነው። በሴራሚክ ላይ ግን ጥንቃቄ ታደርጋላችሁ። ለምን? ሊያንሸራትታችሁ ይችላል ማለት ነው። ቤዚካሊ በአስፋልቱና በሴራሚክ ወለሉ መካከል ያለው ልዩነት ምንድነው? የራፍነስ ሌቭል ነው ማለት ነው። ራፍነስ ሌቭል ወይም ደግሞ የሸካራነት መጠን ነው። አስፋልቱ የተሻለ ሸካራ ነው፣ ሴራሚክ ወለሉ ደግሞ በጣም ለስላሳ ነው ማለት ነው። ስለዚህ በአስፋልቱ ላይ በምትሄዱበት ሰዓት ሬዚስታንስ ፎርስ አለ።
በእያንዳንዱ እርምጃችሁ በተቃራኒ ፎርስ አስፋልቱ እናንተ ጋር ፎርስ አፕላይ ያደርጋል ማለት ነው። በዛ ምክንያት ዘና ብላችሁ ትሄዳላችሁ ማለት ነው። አስፋልት ላይ ግን ሴራሚክ ወለል ላይ ግን ስትመጡ ምንድነው ሬዚስታንስ ፎርሱ በጣም ሎ ነው። እዚጋ ሬዚስታንስ ፎርሱ ሃይ ነው። ኦኬ እዚጋ ደግሞ ሬዚስታንስ ፎርስ በጣም ሎው ነው። ኦኬ ሎው ነው፣ በጣም ትንሽ ነው። ስለዚህ በዚህ ጋር ስንሄድ ምን ያስፈልገናል? ጥንቃቄ ማድረግ ያስፈልገናል። አንሸራቱን ወይም ደግሞ አዳልጦን እንዳንወድቅ ማለት ነው። ምንድን ነው ይሄ ሬዚስታንስ ፎርስ የምንለው እዚህ ጋር ምንድነው ማለት ነው? ፍሪክሽን ፎርስ ማለት ነው። ፍሪክሽን ፎርስ ማለት እንግዲህ በሁለት ነገሮች መፋተግ መካከል የሚፈጠር ፎርስ ነው ማለት ነው። ኦኬ ወይም ደግሞ እኛ አፕላይ ከምናደርገው ፎርስ በተቃራኒ ሬዚስት የሚያደርግልን ፎርስ ነው። ለምሳሌ ኳስ ወደ አየር ላይ በምትመቱበት ሰዓት ኳሷ ትሄድና የሆነ ሰዓት ላይ ስፒዷ ምን እየሆነ ነው የሚሄደው? እየቀነሰ ወይም ደግሞ መሬት ላይ ኳሷን ብትመቷት አሁን ምን እንደምትሉ መጀመሪያ በሄደችበት ፍጥነት ሁልጊዜ አትሄድም። ኦኬ ሁልጊዜ አትሄድም። መጀመሪያ የምትሄድበት ፍጥነት አለ። ከዛ ፍጥነቷ እየቀነሰ መጨረሻ ላይ ትቆማለች ማለት ነው። እንደዛ እንድትቆም የሚያደርጋት ነገር ምንድን ነው? ኳሷን በመሬት ላይ እየሄደች በነበረችበት ሰዓት የሆነ ቦታ ላይ የሆነ ርቀት ከሄደች በኋላ እንድትቆም የሚያደርጋት ፎርስ ነገር ምንድን ነው ካለን ያ ሬዚስታንስ ፎርስ ነው ማለት ነው። ወይም ደግሞ ፍሪክሽናል ፎርስ ነው የሚያቆማት ማለት ነው። ስለዚህ ፍሪክሽናል ፎርስ ማለት እንግዲህ ከአንድ ፎርስ በተቃራኒ የሚፈጠር የሬዚስታንስ ፎርስ ነው። ወይም ደግሞ በተቃራኒ የመጀመሪያውን ፎርስ ተቃርኖ የሚፈጠር ፎርስ ነው ማለት ነው። እስኮልድ ፍሪክሽናል ፎርስ። ፍሪክሽናል ፎርስ ይሄ መሆኑን ከተረዳን ለምን ይጠቅመናል ካላችሁ እንደዚሁ በቀላሉ አሁን እንዳልኳችሁ በቀላሉ መራመድ እንድንችል ፍሪክሽኑን ወይም ደግሞ ስሙዝነሱን ቀነስ ነው ማለት ፍሪክሽን ፎርሱን ቀነስ ነው ማለት ነው። አንዱ ወለል በጣም ለስላሳ ባረግነው ቁጥር የፍሪክሽን ፎርስ ቀነስን ማለት ነው። የፍሪክሽን ፎርስ ቀነስን ማለት ደግሞ እኛ በነፃነት የመንቀሳቀስ ሁኔታችንን ትንሽ ችግር ውስጥ እንከተዋለን ማለት ነው። ምክንያቱም ፍሪክሽን ቀነሰ ማለት እኛ በቀላሉ በዛ ቦታ ላይ ማለፍ አንችልም ወይም ደግሞ መራመድ አንችልም። ለምን? ሬዚስታንስ ፎርስ በጣም ስለቀነሰ እኛ ወለሉ ላይ አፕላይ የምናደርገው ፎርስ ሬዚስት የሚያደርገው ፎርስ ስለሌለ አዳልጦን ወይም ደግሞ አንሸራቶ እንድንወድቅ ያደርገናል ማለት ነው። ስለዚህ ፍሪክሽን ፎርስ በጣም ኢምፖርታንት ነው ማለት ነው። እኛ ቀጥ ብለን ሳንቸገር እንድንራመድ የሚያደርገን ፍሪክሽናል ፎርስ መኖሩ ነው ማለት ነው። ስለዚህ ዚስ ኦል አባውት ፍሪክሽናል ፎርስ ማለት ይሄ ነው። ዲስአድቫንቴጁስ ምንድን ነው ካላችሁ ዲስአድቫንቴጁ እንግዲህ በሁለት ነገሮች መፋተግ ምክንያት የሚፈጠር ፎርስ ነው ብያችኋለሁ። ለምሳሌ በእግራችንና በወለሉ በእግራችንና በአስፋልቱ በእግራችንና በሴራሚክ ወለሉ መካከል መፋተግ የሚፈጠር ፎርስ ማለት ነው። እንግዲህ ፍሪክሽናል ፎርስ በሁለቱ ፍትጊያ የሚፈጠር ፎርስ ነው። እኛ ወደ አንድ አቅጣጫ እግራችንን ስናሳርፍ ከኛ በተቃራኒ ደግሞ ፎርስ ኤግዚስት ያደርጋል ማለት ነው። ሬዚስታንስ ፎርስ ይኖራል። ያ ፎርስ ነው እንግዲህ ፍሪክሽናል ፎርስ የምንለው። ስለዚህ ምንድን ነው የአንዱን ወለል የልስላሴ መጠኑን ስንቀንሰው ፍሪክሽን ቀነሰ፣ ሬዚስታንስ ፎርስ ቀነሰ እንላለን። የአንዱን ወለል ደግሞ ሸካራነቱን ወይም ራፍነሱን ስንጨምረው ደግሞ ፍሪክሽናል ፎርስ ሃይ እየሆነ ይሄዳል ማለት ነው። ሃይ እየሆነ ይሄዳል። ዚስ ኢዝ ፍሪክሽናል ፎርስ ጉድ። ጠቀሜታውን አይተናል። ዲስአድቫንቴጁስ ምንድን ነው ካላችሁ ለምሳሌ የልብሶቻችን ኳሌታችንን ብታዩ አሁን ከልብሳችን ቀድሞ የሚቀደደው የትኛው ነው? ኳሌታችን ነው። ወይም ደግሞ እዚህ ክርናችን የሚያርፍበት ፓርት እዚህ ጋር እንደምታዩት እዚህ ጋር ይቀደዳል በብዙ ጊዜ እና ደግሞ እንደዚህ ዳር አካባቢ ላይ ይቀደዳል እና እዚህ ኳሌታችን አካባቢ ላይ ለምሳሌ ልብሳችን ቶሎ እንዲያረጅ ያደርገዋል። ይሄ ነገር ልብሶቻችን ማናቸውም ልብሶች እንደዚህ አይነት ቦታዎች ላይ ሱሪም ከሆነ ቅድሚያ የሚቀደደው ጉልበታችን ላይ ነው። ለምን ይመስላችኋል ይሄ የሚሆነው? ምክንያቱም በሰውነታችንና በልብሱ መካከል ሁልጊዜ ፍትጊያ አለ፣ ፍሪክሽን አለ። ኦኬ በዛ ፍትጊያ ምክንያት በዛ ፍሪክሽን ፎርስ ምክንያት እንግዲህ ልብሳችን እንዲቀደድ ያደርጋል ማለት ነው። ዲስአድቫንቴጆቹ እንግዲህ ለምሳሌ ያክል ነው የማቀርብላችሁ። እንደዚህ አይነት ዲስአድቫንቴጆች ይኖራሉ። ይሄን እንግዲህ በሌላ ነገር ውሰዱት እናንተ በማሽን ለምሳሌ መኪኖች ላይ ምናምን የሚሽከረከሩ የመኪናው ክፍሎች ላይ ለምሳሌ ብዙ ጊዜ ግሪስ ላይ እናደርጋለን። የመኪና ግሪስ እናደርጋለን። ያም ዋና ዓላማው ምን ለማድረግ ነው? ወይም ደግሞ ሌሎች ፋብሪካዎች ለምሳሌ እናንተ የምትሰሩበት ፋብሪካም ላይ እንግዲህ ማሽኖች ካሉ የግድ ሳምዌር ግሪስ አለ የምትጠቀሙት ማለስለሻ ማለት ነው። የእነሱ ሉብሪካንት እንላቸዋለን። የእነሱ ዋና ዓላማቸው የሉብሪካንትስ ዋና ዓላማቸው ወይም ደግሞ የመኪና የተሽከርካሪ ማለስለሻ የግሪስ አይነቶች ማለት ነው ዋና ዓላማቸው ምንድነው? የፍሪክሽን ፎርስን መቀነስ ነው። መኪናው የአካባቢ ወይም ማሽኑ
እዛ አካባቢ ላይ በጣም ስለሚሽከረከር ፍሪክሽናል ፎርሱን ካልቀነስ ነው ያ ክፍል ይጎዳል ማለት ነው፣ ወይም ያልቃል ማለት ነው በሚሽከረከርበት ሰዓት። ኦኬ ሶ ያን የማሽኑን እድሜ ለማራዘም ሲባል እንግዲህ እነኝን ሉብሪካንትስ ወይም ቅባቶችን እንጠቀማለን እንደ ግሪስ አይነት ማለት ነው። ኦኬ ስለዚህ እንደዚህ አይነት ጉዳቶች አሉት። ነገሮች ቶሎ እንዲያልቁብን እንዲጎዱብን ያደርጋል ማለት ነው። እንግዲህ ዲስአድቫንቴጅ ወይም ደግሞ ጉዳቶቹ እነኚህ ናቸው። ሰው እዚህ ጋር እንግዲህ ስታቲክ ፍሪክሽን እና ካይነቲክ ፍሪክሽን ብለን በሁለት ከፍለን ልናየው እንችላለን። ስታቲክ ፍሪክሽን ምንድን ነው? ስታቲክ ፍሪክሽን እንግዲህ ስታቲክ ማለት የሆነ ቋሚ ነገር እንደማለት ነው። is a kind of friction that exists between two surfaces in contact when one body tends to slide over the other without moving. okay without moving በዚህ እንቅስቃሴ የለም፣ ግን አንደኛው በአንደኛው ላይ ስላይድ ለማድረግ ሲሞክር ወይም ለመንሸራተት ሲሞክር ኦኬ exists between two surfaces ሁለት ሰርፌሶች አንደኛው በአንደኛው ላይ ለመንሸራተት ሲሞክር ያለው ፎርስ ስታቲክ ፍሪክሽን እንለዋለን። ልብ አድርጉ፣ በዛ ውስጥ ምን የለም? ሙቪንግ የለም ወይም እንቅስቃሴ የለም ማለት ነው። ለዛ ነው ስታቲክ ማለት የሆነ ቋሚ የሆነ ነገር ማለት ነው፣ የቆመ የማይንቀሳቀስ እንደማለት ነው። so it requires large force to overcome this friction. so ምንድነው? አንድ ወለል በሌላኛው ወለል ላይ ተደርቧል፣ እየተንቀሳቀሱ አሁን እሱን ስላይድ ለማድረግ ለማንሸራተት ብትሞክሩ አትችሉም፣ ወይም ደግሞ ሃይ አማውንት ኦፍ ፎርስ ያስፈልጋቸዋል። ለምን? እዛ ጋር ምን አይነት ፍሪክሽን አለ? ስታቲክ ፍሪክሽን ስላለ ማለት ነው። ሁለተኛው እንግዲህ ካናቲክ ነው። ካናቲክ ፍሪክሽን ደግሞ ይሄ እንቅስቃሴ ያለበት፣ እንቅስቃሴ ሲኖር የሚኖረው ፍሪክሽን፣ በእንቅስቃሴ ውስጥ የሚኖረው ፍሪክሽን ነው ማለት ነው። so is the friction between two contracting surfaces when one of them slides over the other. ይሄ ደግሞ ምንድነው? አንደኛው በአንደኛው ላይ ምን ሲያደርግ ነው? ስላይድ ሲያደርግ ወይም ደግሞ ሲንሸራተት ሙቭ ሲያደርግ ማለት ነው። so በዛን ሰዓት እንቅስቃሴ አለ። በዛ እንቅስቃሴ መካከል የሚፈጠረው ፎርስ እንግዲህ ካናቲክ ፍሪክሽናል ፎርስ ብለን እንጠራዋለን ማለት ነው። so when one body rolls over the other አንደኛው በአንደኛው ላይ ሮል ኦቨር ሲያደርግ ወይም ደግሞ ተንሸራቶ ሲሄድ ማለት ወይም ደግሞ ሲሽከረከር ኦኬ ሮል ሲያደርግ፣ ለምሳሌ በማሽኖች ላይ ቅድም ያልኳችሁ የመኪና ክፍልም ሌላ ማሽኖችም የፋብሪካዎችም ላይ አንደኛው በሚሽከረከርበት ሰዓት እንግዲህ ቅድም ያልኳቸውን ሉብሪካንቶች ወይም የማለስለሻ ቅባቶች የምንጠቀምበት ዋናው ምክንያት ይሄ ካናቲክ ፍሪክሽኑን ለመቀነስ ነው ማለት ነው። ካልሆነ ማሽኑ ይበላና ወዲያው ለጉዳት ይዳረጋል ማለት ነው። ኦኬ ሶ ሮል ኦቨር በሚያደርግበት ሰዓት ወይ ደግሞ ስላይድ ኦቨር በሚያደርግበት ሰዓት፣ በሚንሸራተትበት ሰዓት አንደኛው በአንደኛው ላይ ወይም ደግሞ አንደኛው በአንደኛው ውስጥ በሚሽከረከርበት ሰዓት የሚፈጠር እንግዲህ ሲሽከረከርም ሆነ ስላይድ ሲያደርግ ሲንሸራተት ምን አለ ማለት ነው? እንቅስቃሴ አለ፣ ሞሽን አለ። ሶ በእንቅስቃሴ መካከል የሚፈጠር ፍሪክሽናል ፎርስ ካናቲክ ፍሪክሽናል ፎርስ ብለን እንጠራዋለን። ነገሩ ግን የማይንቀሳቀስ ከሆነ ቋሚ ከሆኑ ስታቲክ ፍሪክሽን እንለዋለን ማለት ነው። this is the basic difference between the two. so its effect on motion is less than that of static friction. ስለዚህ ይሄኛው በሞሽን ላይ ከሆነ ምንድነው ሁልጊዜ ካናቲክ ፍሪክሽን ለዛን ስታቲክ ፍሪክሽን፣ ከስታቲክ ፍሪክሽን ካናቲክ ፍሪክሽን ሁልጊዜ መጠኑ የቀነሰ ነው ወይም ደግሞ ያነሰ ነው ማለት ነው። ያነሰ ነው። ኦኬ this is all about what means frictional force. okay after we know the frictional force, the next topic that we're going to see in detail is the concept of work ነው። work ምንድን ነው? what's work ወይም ደግሞ ስራ ምንድነው ነው? ይሄ ስራ ምንድን ነው? okay what is work? so በፊዚክስ ውስጥ እንግዲህ ስራ የሚለው ጽንሰ ሐሳብ ትንሽ እኛ ከምናውቀው ለየት ያለ ነውና እሱን እናያለን። ሳይንቲፊክ ሚኒንግ ኦፍ ወርክ አያችሁ፣ የስራን ሳይንቲፊክ ዴፊኒሽኑ ሳይንሳዊ ትርጓሜው ምንድን ነው የሚለውን እናያለን። so the word work has variety of meanings in everyday language. okay እኛ በዕለት ተዕለት ህይወታችን ውስጥ እንግዲህ ለስራ የምንሰጠው የተለያየ ትርጓሜ ዴፊኒሽን አለ። ኦኬ ዴፊኒሽን አለ። but here it is we'll see what scientific meaning or scientific definition ምንድን ነው የሚለውን እናያለን ማለት ነው። in everyday sense the term work means to do something that takes physical or mental effort. ኦኬ ይሄ እኛ አሁን ኖርማሊ የምናውቀው ስራ ማለት ምንድን ነው? የኛን ፊዚካል ኦር ሜንታል ኤፈርት አእምሮ የሆነ ወይም አካላዊ የሆነ ኤፈርትን ወይም ደግሞ ኃይልን ተጠቅመን የምናደርገው ነገር ነው ስራ ሰራን የምንለው ማለት ነው። በሀሳባችን ኦር ፊዚካሊ የሆነ ነገር
አድርገን ስራ ሰርቻለሁ እንላለን። በፊዚክሱ ደግሞ ያለውን ሀሳብ ደግሞ ሳይንቲፊክ ዴፊኒሽኑን በዚሁ ተከትሎ እናያለን ማለት ነው። በት ኢን ፊዚክስ ወርክ ሃዝ ዲስቲንክትሊ ዲፍረንት ሚኒንግ። በፊዚክስ ግን የተለየ ትርጓሜ ነው ያለው ነው የሚለው። የተለየ ትርጓሜ ኦር የተለየ ዴፊኒሽን ኦር ሚኒንግ ነው ያለው። ወት ዛት ኮንሲደር ዘ ፎሎዊንግ ሲቹዌሽንስ። ስለዚህ እሱን ለመረዳት የሚከተሉትን ሁለት ሴናሪዮስ ኦር ሲቹዌሽን እንመለከታለን። የመጀመሪያው ስቱደንት ሆልድስ አፕ ኤ ሄቪ ቼር ፎር ሰቨራል ሚኒትስ። አንደኛው ሲቹዌሽን እንመልከት። ለምሳሌ ምንድነው የሚላችሁ? ስቱደንት ሆልድስ አፕ ኤ ሄቪ ቼር ፎር ሚኒትስ። አሁን ከእናንተ ከመካከላችሁ እንግዲህ አንድ ሰው ተነስቶ አንዱን ወንበር ይዞ ለ10 ለ20 ደቂቃ ቢቆይ ለ30 ደቂቃ ቢቆም ብላችሁ አስቡ። አንደኛው ኮንዲሽን ይሄ ነው። ከመካከላችሁ አንድ ሰው ተነስቶ አንዱን ወንበር በእጁ ይዞ ለሆኑ ደቂቃዎች ቢቆይ አንደኛው ሴናሪዮ ይሄ ነው። ሁለተኛው ስቱደንት ካሪስ ዘ ባኬት ኦፍ ዋተር አሎንግ ኤ ሆሪዞንታል ፓዝ ዋይል ዎኪንግ አት ኤ ኮንስታንት ቬሎሲቲ። ሁለተኛው ደግሞ ምንድነው የሚላችሁ? አንድ ሰው አለ። አሁንም ከመካከላችሁ ምን ያደርጋል? ውሃ ይዟል። በሆነ በጃር ኦር ሰምቲንግ ውሃ ይዟል። ያን ውሃ ይዞ ሆሪዞንታል በሆነ አግድም በሆነ ቀጥ ባለ ፓዝ ላይ ዎኪንግ አት ኤ ኮንስታንት ቬሎሲቲ፣ በኮንስታንት አንድ አይነት በሆነ የፍጥነት መጠን ቢጓዝ ብላችሁ አስቡ። ዋት ከን ያሁን ሁለቱን ሴናሪዎች እንመልከት። አንደኛው ሰው ምንድን ያደረገው? የሆነን ነገር ተሸክሞ ቆሟል ለደቂቃዎች። አንደኛው ደግሞ የተሸከመውን ነገር ይዞ ሆሪዞንታሊ ሙቭ እያደረገ ነው፣ እየተንቀሳቀሰ ነው። አንደኛው ባለበት ቆሟል፣ አንደኛው ደግሞ የሆነ ነገር ተሸክሞ እየተንቀሳቀሰ ነው። አሁን ከሁለቱ ስራ ሰራ የሚባለው የትኛው ነው? በፊዚክስ ወንበሩን ተሸክሞ የቆመው ሰውዬ ነው ኦር ውሃውን ተሸክሞ እየሄደ ያለው ሰውዬ ነው? ስለዚህ እነኚህ ሁለት ሴናሪዎች ተመልከቱ። So it might surprise you to know that as the term work is used in physics. እንግዲህ እዚህ ጋር ፊዚክስ የትኛውን ስራ እንደሚለው እዚህ ጋር ትመለከታላችሁ እና በሱም ትደነቃላችሁ ነው። So there is no work done on the chair or the bucket. Okay? Even though effort is required to both cases, in physics work means the use of force to move an object. Okay? Not all force that is used to move an object does work. Not all forces. እዚህ ጋር ምንድነው የሚላችሁ? In physics work means the use of force to move an object. በቃ እዚህ ጋር እንግዲህ the use of force to move an object. ይሄ ወርክ ማለት ይሄ ነው። በፊዚክስ ምንድነው? ዘ ዩዝ ኦፍ ወርክ ፎርስን ተጠቅመን አንድን ነገር ከሆነ ቦታ ወደ ሌላ ቦታ ማንቀሳቀስ መቻል ነው ማለት ነው። ማንቀሳቀስ ከቻልን ነው ስራ ተሰራ የሚባለው በፊዚክስ እንጂ አሁን ለምሳሌ የመጀመሪያው ሰውዬ ምን አድርጓል? ስራ ሰርቷል ወይስ አልሰራም? ዴፊኒትሊ አልሰራም። ወንበሩን ተሸክሞ ቆሟል፣ አልተንቀሳቀሰም። ስለዚህ ምን የለውም፣ ዲስታንስ የለውም። ከሆነ ቦታ የሆነ ቦታ ወንበሩን አልወሰደውም። ባለበት እንግዲህ ወንበሩን ለማንሳት ኤፈርት ያስፈልገዋል አይደለ? ፎርስ አፕላይ ያደርጋል፣ ኃይል ያወጣል። ኦኬ፣ እንደውም ለብዙ ደቂቃዎች ከተሸከመው ሊያለበውላ ይችላል፣ ብዙ ኢነርጂ ሉዝ ሊያደርግ ይችላል፣ ብዙ ኃይል ፎርስ ሊያወጣ ይችላል። ግን ያን ስላደረገ ስራ ሰርቷል ማለት አይደለም። ስራ ተሰርቷል ማለት የሆነ ፎርስ ተጠቅመን አንድን ኦብጀክት ከሆነ ቦታ ወደ ሌላ ቦታ ማንቀሳቀስ መቻል አለብን ማለት ነው። ማንቀሳቀስ መቻል አለብን። ያን እስካላደረግን ድረስ ስራ አልተሰራም ማለት ነው። not all forces that is used to move an object does work። አያችሁ? ስለዚህ ሁሉም ፎርሶች አንድን ኦብጀክት ለማንቀሳቀስ የወጡ ሁሉም ፎርሶች ስራ ሰርተዋል ማለት አይደለም። for work to be done the force must be applied። ስለዚህ ስራ ለመስራት ፎርሱ አፕላይ መደረግ አለበት in the same direction as the direction of the displacement of the object። ፎርስ አፕላይ መደረግ አለበት ያ
ፎርስ ደግሞ ዳይሬክሽኑ ከማን ጋር መሆን አለበት? ዘሴም መሆን አለበት ከዲስፕሌስመንቱ ጋር። ከማ ዲስፕሌስመንት ፎርስ አፕላይ ያደረግንበት ኦብጀክት አለ፣ ለማንቀሳቀስ የፈለግነው ኦብጀክት አለ። ስለዚህ ኦብጀክቱ ወደሚንቀሳቀስበት አቅጣጫ የፎርሱም አቅጣጫ መሆን አለበት። የዲስፕሌስመንቱና የፎርሱ አቅጣጫ አንድ አይነት መሆን አለበት። ምን ማለት ነው? እዚህ ጋር ይሄን በፎርሙላ ሳሳያችሁ ወርክ ማለት ፎርስ ታይምስ ዲስፕሌስመንት ነው። ኦኬ ፎርስ ታይምስ ዲስፕሌስመንት ልብ አድርጉ። ስለዚህ አንድ ኦብጀክት ላይ ፎርስ አፕላይ ስታደርጉ ምን መኖር አለበት? ዲስፕሌስመንት መኖር አለበት። ዛት ሚንስ ከሆነ ቦታ ወደ ሆነ ቦታ ሙቭ ማድረግ አለበት ኦብጀክቱ ማለት ነው። እዚህ ኦብጀክት ላይ ፎርስ አፕላይ ባደርግ ይሄ ኦብጀክት ከዚህ ፖዚሽን ከኤ ፖዚሽን ወደ ቢ ፖዚሽን መምጣት አለበት። ኦኬ ሶ በዚህ ሰዓት ምን አለ ማለት ነው? እዚህ ጋር ዲስፕሌስመንት አለ ማለት ነው። ዲስፕሌስመንት አለ። ስለዚህ የዲስፕሌስመንቱና የፎርሱ አቅጣጫ ደግሞ አንድ አይነት መሆን አለበት። አንድ አይነት ዳይሬክሽን መሆን አለበት ነው የሚለው። If a force is applied to in a different direction than the direction of the displacement of the object, no work is done. አሁን የቅድሙን ሴናሪዮ ላምጣላችሁ። ሁለተኛውን ልብ አድርጉ። አሁን የመጀመሪያው ሰውዬ እዚህ ጋር አለ። ሁለተኛው ሰውዬ እዚህ ጋር አለ። ሶ ይሄኛው ምን አድርጓል? ወንበር ተሸክሞ ቆሟል ማለት ነው። እዚህ ጋር እንግዲህ ወንበር ተሸክሞ ቆሟል። አንደኛው ሰውዬ ወንበር ተሸክሞ ቆሟል። ሁለተኛው ሰውዬ ደግሞ ውሃ ጃራ ነሳና ተሸክሞ ይሄን ውሃ ተሸክሞ እየሄደ ነው። አሁን የመጀመሪያው ጭራሹኑ ስላልተንቀሳቀሰ ስራ አልሰራም። ወርክ ኢዝ ናት ደን እንላለን። ወርክ ኢዝ ናት ደን ስራ አልተሰራም እዚህ ጋር። ለምን ካለ ምክንያቱም ፎርስ ወንበሩ ላይ አፕላይ ያደረግን፣ ግን ወንበሩ ከሆነ ቦታ ወደ ሆነ ቦታ ዲስፕሌስመንት የለውም። ዲስፕሌስመንቱ ዜሮ፣ ዲስፕሌስ አላደረገም። ዲስፕሌስመንት የለውም። ሁለተኛው ደግሞ ውሃውን ያዘና ሰውየው የሆነ ቦታ ስትሬት ወደፊት ተንቀሳቅሷል። ነገር ግን አሁንም እዚህ ጋር ወርክ ኢዝ ናት ደን ስራ አልተሰራም። እዚህ ጋር በመንቀሳቀሱ ብቻ አሁንም ወርክ ኢዝ ናት ደን። ነገር ግን እዚህ ጋር ምን ብያችኋለሁ? ስራ ተሰራ የሚባለው አንድ ኦብጀክት ላይ ፎርስ አፕላይ ሲደረግ እና ኦብጀክቱ ከሆነ ቦታ ወደ ሆነ ቦታ የፖዚሽን ለውጥ ሲያመጣ ዲስፕሌስመንት ሲኖረው ነው ብለናል። እዚህ ጋር ሰውየው ውሃውን አነሳ፣ ተሸከመው፣ ሄደ። ስራ ሰርቷል? አልሰራም በፊዚክስ። ለምን? ሰውየው ውሃው ላይ ፎርስ አፕላይ ያደረገበት ዳይሬክሽን እና የተንቀሳቀሰበት ዳይሬክሽን የተለያየ ስለሆነ አይደለ? ስለዚህ ጋር ተመልከቱ። if a force is applied to a different direction በተለያየ አቅጣጫ ከሆነ አፕላይ የተደረገው the direction of the ከዲስፕሌስመንቱ የፎርሱ ዳይሬክሽን እና የዲስፕሌስመንቱ ዳይሬክሽን የተለያየ ከሆነ no work is done ስራ አልተሰራም ማለት ነው። ኦኬ ስለዚህ ፎርስ አፕላይ ሲያደርገውን ሰውየው ውሃውን ለማንሳት ፎርስ አፕላይ ያደረገው እንደዚህ ዳይሬክሽን ነው። ምክንያቱም ከመሬት ወደ ላይ ሲያወጣው እንደዚህ አቅጣጫ ነው አይደል የፎርሱ ዳይሬክሽን። ከዛ በኋላ ሲሄድ ደግሞ ዲስፕሌስመንቱ ደግሞ ወዴት ነው የሚሆነው? ወደዚህ ነው የሚሆነው ዲስፕሌስመንት ዳይሬክሽን። አያችሁ? ስለዚህ የፎርሱ ዳይሬክሽን እና የዲስፕሌስመንቱ ዳይሬክሽን የተለያየ ነው ማለት ነው። ሶ ዳይሬክሽናቸው የሁለቱ ከተለያየ ስራ አልተሰራም፣ ወርክ ኢዝ ናት ደን እንላለን ማለት ነው። እዚህ ጋር ደግሞ ወርክ ፎርስ አፕላይ ተደርጓል እንደዚህ ዳይሬክሽን፣ ከእንደገና ምን አላደረገም ጭራሽ ደግሞ ዲስፕሌስመንት የለውም። በዚህኛው ምክንያት ደግሞ ይህን ባለመንቀሳቀሱ ምክንያት፣ ይሄ ደግሞ ተንቀሳቅሶ ነገር ግን የፎርሱና የዲስፕሌስመንቱ አቅጣጫ የተለያየ በመሆኑ ምክንያት በሁለቱም ኬዝ ስራ አልተሰራም እንላለን ማለት ነው። ስራ ተሰርቷል የሚባለው ምንድነው? ኦብጀክቱ ላይ ፎርስ አፕላይ ቢደረግ ወደዚህ አቅጣጫ ዲስፕሌስመንቱም በዚሁ አቅጣጫ መሆን አለበት ነው። ዲስፕሌስመንቱም በዚሁ አቅጣጫ መሆን አለበት። እንደዛ ከሆነ ያኔ ወርክ ኩያን ፎርስ ታይምስ ዲስፕሌስመንት አድርገን ስራ ተሰርቷል እንላለን። ምን ያክል ስራ ተሰራ ከተባለ ደግሞ በዚህ ፎርሙላ ፎርስ ታይምስ ዲስፕሌስመንት አድርገን ካልኩሌት ማድረግ እንችላለን ማለት ነው። ካልኩሌት ማድረግ እንችላለን። ሌላኛው ምንድነው እዚህ ጋር ማወቅ ያለብን ወርክ ስካላር ኳንቲቲ ነው። ስካላር ነው። ፎርስ እዚህ ጋር የምታዩት ፎርስ ደግሞ ቬክተር ነው። ዲስፕሌስመንትም ቬክተር ነው። ኦኬ ቬክተር ነው። ወርክ ግን ምንድነው? ስካላር ኳንቲቲ ነው። ይሄን ዶንት ፎርጌት ዲስ ዋን። ጉድ So in physics, a force does work on object if it causes the object to move.
እንግዲህ በፊዚክስ ስራ ተሰራ የሚባለው አፕላይ ባደረግነው ወይም በተገበርነው ፎርስ አማካኝነት ኦብጀክቱ ሙቭ እስካረገ ድረስ ነው ማለት ነው። ሙቭ እስካረገ ድረስ ስራ ተሰርቶ እንላለን። ኦብጀክቱ ሙቭ ካላደረገ ደግሞ ስራ አልተሰራም ማለት ነው። ስራ አልተሰራም። ወርክ ኢዝ ደን ዌን ኤ ፎርስ ኢዝ አፕላይድ ቱ አን ኦብጀክት ኤንድ ዘ ኦብጀክት ሙቭስ ትሩ ዘ ዲስፕሌስመንት ኤስ ኢን ዘ ዳይሬክሽን ኦፍ ፎርስ። ይህም መርሳት የለባችሁ። ኦኬ። ስለዚህ ምንድን ነው ፎርስ አንድ ኦብጀክት ላይ አፕላይ ይደረጋል። ሶ ፎርሱ አፕላይ የሚደረግበት ዳይሬክሽን አለ። በዛው ዳይሬክሽን ላይ ዲስፕሌስመንት ካለ ከሆነ ቦታ ወደ ሆነ ቦታ ሙቭ ካረገ ያኔ ስራ ተሰርቷል እንላለን ማለት ነው። ስራ ተሰርቷል እንላለን። ሶል አባውት ሌላኛው እዚህ ጋር ማወቅ ያለባችሁ እንግዲህ ዩኒት ነው። ሶ ወርክ ኢዝ ካለ ኳንቲ ዘ SI ዩኒት ኦፍ ወርክ ኢዝ ኒውተን ሜትር which is called ጁል ይባላል። ኦኬ ሶ ወርክ እኩል ይሆናል ፎርሙላችን ምንድነው? ወርክ እኩል ይሆናል ፎርስ ታይምስ ዲስፕሌስመንት። ስለዚህ ፎርስ ደግሞ በምን ይለካል ብለናል? ፎርስ በኒውተን ይለካል ብለናል። ዲስፕሌስመንት ደግሞ በሜትር ይለካል። ስለዚህ SI ዩኒት ኦፍ ወርክ ምንድነው ማለት ነው? የወርክ ዩኒት ኒውተን ሜትር እንለዋለን። ወይም ደግሞ አንድ ኒውተን ሜትር ማለት በሌላ ነገር ምን ማለት ነው? አንድ ኒውተን ሜትር ማለት አንድ ጁል እንለዋለን። አንድ ጁል ኦኬ፣ አንድ ጁል። ስለዚህ በጁል ነው የሚለካው ማለት ነው። አንድ ኒውተን ሜትር አንድ ጁል ነው። ከዚህ በኋላ ባለፈው እንዳየነው ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ነው እንዳልነው። ምክንያቱም ኒውተን የማመለኪያ ነው ፎርስ ደግሞ ምንድን ነው ብለናል? ማስ ታይምስ አክሰለሬሽን ብለናል። ማስ በምን ይለካል? በኪሎግራም። አክሰለሬሽን በምን ይለካል? ሜትር ፐር ሰከንድ ስኩዌር። ስለዚህ አንድ ኒውተን ማለት አንድ ኪሎግራም ሜትር ፐር ሰከንድ ሁሉ እንደሆነው ሁሉ አንድ ጁል ማለት ደግሞ አንድ ኒውተን ሜትር ማለት ነው። አንድ ኒውተን ሜትር እንደማለት ነው። አንድ ኒውተን ሜትር። እነኝን መርሳት የለባችሁ። ስለዚህ ከዚህ በኋላ ስለ ፎርስ ስናወራ ዩኒታችን ኒውተን ነው። ስለ ወርክ ስናወራ ደግሞ ዩኒታችን ጁል ነው ወይም ደግሞ ኒውተን ሜትር ነው ማለት ነው። ይሄን በደንብ አድርጋችሁ መረዳት ይኖርባችኋል። እስኪ በኤግዛምፕል አብረን እናየው። በኤግዛምፕል ስናየው a boy pushed a box by a force of ልብ አድርጉ። እዚህ ጋር ቦክስ አለ እዚህ ጋር እንደዛን እዚህ ጋር ልጁ አለ፣ አንድ ቦይ አለ። ኦኬ ሶ ይሄ ቦይ ምን ያደርጋል? ይሄን ፑሽ እያደረገው ነው። ፎርስ አፕ ላይ እያደረገበት ነው። ስንት ኒውተን ፎርስ ነው? 60 ኒውተን ፎርስ እዚህ ላይ እየተገበረ ነው ማለት ነው። ኦኬ ፑሽ እያደረገ ነው፣ እየገፋው ነው ማለት ነው። ልጁ ይሄን ቦክስ ይሄን ሳጥን እየገፋው ነው። በስንት ፎርስ ነው አፕላይ ያደረገው ለመግፋት? 60 ኒውተን ፎርስ። ሶሪ እዚህ ጋር 6 ነው የጻፍኩት፣ 60 ማለት ነው። 60 ኒውተን ፎርስ ስሩ ዲስፕሌስመንት ኦፍ ዋት ወደ የት አቅጣጫ? እዚህ ጋር ዲስፕሌስመንት አለው። ዲስፕሌስመንቱ ደግሞ ስንት ነው ይለናል? 12 ሜትር ያክል ወደዚህ አቅጣጫ ገፋው ማለት ነው። ልብ አድርጉ፣ የፎርሱ አቅጣጫና የዲስፕሌስመንቱ አቅጣጫ ዘሴም ነው፣ አንድ አይነት ነው። ስለዚህ ይሄን ብቻ አይተን ምን ማድረግ እንችላለን? ስራ ተሰርቷል። ምን ያክል ስራ ነው የተሰራው? በጁል ማለት ነው። ምን ያክል ስራ ነው የተሰራው የሚለውን ካልኩሌት እናደርጋለን። የመጀመሪያው ግን ይሄን ምን ያረጋግጥልናል ማለት ነው? የፎርሱና የዲስፕሌስመንቱ ዳይሬክሽን አንድ አይነት መሆኑ ወይም አቅጣጫ አንድ አይነት መሆኑ በትክክልም ስራ እንደተሰራ ይነግረናል ማለት ነው። ከዛ ምን ያክል ስራ የሚለውን ደግሞ ለማወቅ አሁን ቅድም የነገርኳቸውን ፎርሙላ እንጠቀማለን። ሶ ሃው ማች ወርክ ኢዝ ደን ባይ ዘ ቦይ። አሁን በልጁ ምን ያክል ስራ ተሰርቷል ነው የተባለው። በልጁ ምን ያክል ስራ ተሰርቷል። አሲዩም ዘ ፎርስ ኢዝ ፓራለል ቱ ዘ ዳይሬክሽን ኦፍ ዘ ዲስፕሌስመንት ኦፍ ዘ ቦክስ። ኦኬ ስለዚህ እዚህ ጋር ምን ተብላችኋል? የፎርሱ ዳይሬክሽን ዳይሬክሽን ኦፍ ፎርስ ከማን ጋር እኩል ፓራለል ነው? ዳይሬክሽን ኦፍ ዲስፕሌስመንት። አያችሁ የፎርሱ እና የዲስፕሌስመንቱ ዳይሬክሽን ምንድነው ይላል? ፓራለል ነው ወይም ደግሞ አንድ አይነት አቅጣጫ ነው ያላቸው ማለት ነው። አንድ አይነት አቅጣጫ ነው ያላቸው ልክ እንደዚህ። ሶ ይሄን ካየን አሁን በቀላሉ ምን ማድረግ እንችላለን? ወርክን ማወቅ እንችላለን። ወርክ እኩል ፎርስ ታይምስ ዲስፕሌስመንት። ፎርስ ስንት ነው የተሰጠን? 60 ኒውተን ታይምስ ዲስፕሌስመንት ስንት ነው? 12 ሜትር። ስለዚህ በ6 እናባዛው 6 በ2 12 ኬሪ 1 6 ሲባዛ በ1 6 ከአንድ ጋር 72 ይመጣል ማለት ነው። ከዛ አንድ ዜሮ አለን እዚህ ጋር ይኸው 720 ኒውተን ሜትር። ኒውተን ሜትር ማለት ደግሞ ምንድን ነው ብለናል? 720 ጁል። ስለዚህ ወርክ እኩል ይሆናል 720 ጁል ይመጣል ማለት ነው። እንደዚህ አድርገን
ወርክን መፈለግ እንችላለን። ጉድ ሌትስ ጎ ቱ ዘ ኔክስት ኤግዛምፕል። ወደ ሁለተኛው ኤግዛምፕል ስንመጣ ደግሞ ምንድን ነው ሃው ማች ቨርቲካል ፎርስ ኢዝ ሪኳየርድ። ልብ አድርጉ። የቅድሞ ምን ነበር ያደረገው? ልጁ ፑሽ ነው ያደረገው። ፑሽ አደረገው ማለት ምንድን ነው? ዳይሬክሽኑ ሆሪዞንታል ዳይሬክሽን የነበረው ኦኬ፣ ሆሪዞንታል ፎርስ ነው አፕላይ ያደረገው ማለት ወይም ደግሞ አግድም እንደዚህ ወደ ጎን ነው ማለት ነው አግድም። ይሄኛው ግን ምንድነው ሃው ማች ቨርቲካል ፎርስ ኢዝ ሪኳየርድ። ይሄኛው ግን መግፋትና አሁን ሊፍት ማድረግ ነው። ኦኬ የቅድሙ ምን ነበር? ፑሽ ማድረግ። ይሄኛው ግን ምንድነው? ሊፍት ማድረግ። ሊፍት ከሆነ ከታች ወደ ላይ ነው፣ ቨርቲካል ነው ማለት ነው። ቨርቲካል ዳይሬክሽን ነው ያለው። ያያችሁ ሊፍት ነው፣ ሊያነሳ ነው፣ ወደ ላይ ነው የሚያነሳው ማለት ነው። So a force is required to lift load vertically to a height of what? 3 meter. That's called. If the work done is 600 joule. 600 joule. See, አሁን እዚህ ጋር ወርክ ተሰጥቶናል። ወርክ ስንት ላይ ተሰጠን? 600 ጁል ተሰጥቶናል። ሄት ደግሞ ተሰጥቶናል። ቨርቲካል ስለሆነ ሄት ተሰጥቶናል ማለት ነው። ሄቱ የማዋጋ ነው ማለት ነው 3 ሜትር። ይሄ ሄቱ ዲስፕሌስመንት እንደማለት ነው ኢንዚስ ኬስ አያችሁ። ምክንያቱም አሁን ዳይሬክሽኑ ወደ ላይ ነው ማለት ነው፣ ወደ ላይ ነው። እዚህ ጋር ራስቼ ወደዚህ ሳመጣው ኦብጀክቱ ከሆነ ቦታ ወደ ሆነ ቦታ ሙቭ አድርጓል ማለት ነው። ፎርስ ሊፍት አፕ ባደረኩት ፎርስ አማካኝነት ማለት ነው። ስራ ተሰርቷል። የፎርሱም የዲስፕሌስመንቱም ዳይሬክሽን አንድ አይነት ስለሆነ ስለዚህ ማለት ነው ፈልጎ የተባለው እዚህ ጋር how much vertical force is required ነው የሚለን እዚህ ጋር ፎርስ ፈልጉ ነው የተባለው። ፎርሱ ምን አይነት ፎርስ ነው? ቨርቲካል ፎርስ። ጉድ። ስለዚህ ፎርሙላችን እንመጣለን። ፎርሙላችን ምንድነው? ወርክ ኩሎናል ዋት ፎርስ ታይምስ ዲስፕሌስመንት። ፎርስ ብቻውን ለማግኘት ኦቨር ዲስፕሌስመንት ኦቨር ዲስፕሌስመንት። ይሄን በዚህ አጣፋውና ፎርስ ኩሎናል ወርክ ኦቨር ዲስፕሌስመንት ይመጣል ማለት ነው። ወርክ ኦቨር ዲስፕሌስመንት። ስለዚህ ወርክ ደግሞ ስንት ተሰጥቶናል? 600 ጁል ኦቨር ዲስፕሌስመንታችን ስንት ነው? ዲስፕሌስመንታችን 3 ሜትር። ኦኬ ስለዚህ እዚህ ጋር ምን እንረዳለን? 600 ጁል ማለት ምን ማለት ነው? ኒውተን ሜትር ማለት ነው። ኦቨር 3 ሜትር። 3 ሜትር በሜትር ይጣፋል። ይሄ በ3 1 6 በ3 2 ይመጣል። እዚህ ጋር 200 አለ። እዚህ ጋር ማን ይቀራል? ኒውተን ይቀራል። ስለዚህ 200 ኒውተን በኒውተን የሚለካው ፎርስ ነው ማለት ነው። ስለዚህ ምን ያክል ፎርስ ያስፈልጋል ማለት ነው? 200 ኒውተን ቨርቲካል ፎርስ ያስፈልጋል። ኦብጀክቱን ወደ ላይ ሴንቲሜትር ከፍ ለማድረግ ለማንሳት 3 ሜትር ከፍታ ለማድረስ 200 ኒውተን ፎርስ አፕላይ ያደርጋል ማለት ነው። ምን ያክል ስራ ለመስራት? 600 ጁል ወርክ ለመስራት ማለት ነው። ጉድ። ሶ እዚህ ጋር ኪ ኮንሰፕቶች ምንድናቸው? ወርክ ኢዝ a product of force and magnitude of displacement in the direction of the force. ኦኬ ይሄ ነው አንደኛው። እዚህ ጋር እንደምታዩት እንግዲህ ወርክ ኩሎናል ፎርስ ታይምስ ዲስፕሌስመንት ብለናል። ሶ ወርክ ኢዝ ዋት a product of force and displacement, but the direction of displacement is what? That of the direction of the force. The force direction መሆን አለበት። Work is transfer of energy from an object to another through a force. Work ምንድን ነው? ኤነርጂ ነው። ኦኬ በጁል ነው የሚለካው። So transfer of energy ነው from what? An object to another through what? The force. በፎርስ አማካይነት ትራንስፈር የሚደረግ ኤነርጂ ነው። Force does work on object when the object is displaced in the direction of the applied force. So force does work. አንድ ፎርስ እንግዲህ ኦብጀክቱ ላይ አፕላይ የሚደረግ ፎርስ ስራ ሰራ የሚባለው እንግዲህ መቼ ነው ማለት ነው? በፎርሱ አቅጣጫ ኦብጀክቱ ምን ሲያደርገው ነው? ዲስፕሌስ ሲያደርገው ነው። ወይም ደግሞ የዲስፕሌስመንቱ አቅጣጫ ከፎርሱ አቅጣጫ አንድ አይነት እስከሆነ ድረስ ብቻ ነው ማለት ነው። ከዛ ውጭ ስራ አልተሰራም ነው የምንለው ማለት ነው። ጉድ። ሶ ሌላኛው እንግዲህ እዚህ ጋር የምናየው ካናቲክ ኤንድ ፖቴንሻል ኢነርጂ ነው። እንግዲህ ኢነርጂዎችን እዚህ ጋር እንመለከታለን። ኢነርጂ ሶ ካናቲክ እና ፖቴንሻል ኢነርጂ እንግዲህ ካናቲክ ከሙመንት ጋር የሚመጣ ኢነርጂ ነው።
በሞመንት ምክንያት የሚፈጠር ኤነርጂ ነው። ፖቴንሻል ደግሞ በፖዚሽን አማካይነት የሚፈጠር ኤነርጂ ነው ማለት ነው። So in the previous section you have learned about work as the transfer of energy from one object to another through the applied force። እንግዲህ ወርክ ማለት ትራንስፈር ኦፍ ኢነርጂ ነው ከአንድ ኦብጀክት ወደ ሌላ ኦብጀክት ስሩ ዋት ስሩ ፎርስ ማለት ነው። ስሩ ፎርስ። In this section you are going to learn about kinetic and potential ኤነርጂዎች እንማራለን። So energy is the capacity to do work። ኢነርጂ ማለት ነው ማለት ነው። በአጠቃላይ ኢነርጂ የሚለውን ሀሳብ ስናይ ደግሞ ምንድን ነው? ካፓሲቲ ነው። ካፓሲቲ ምን የሚያስችል ካፓሲቲ ነው? ችሎታ ማለት ነው። ምን የሚያደርግ ስራ የሚያሰራ ችሎታ። ካፓሲቲ ቱ ዱ ወርክ ማለት ነው። ቱ ዱ ወርክ ካፓሲቲ ቱ ዱ ወርክ ምን ተብሎ ይጠራል? ስኮልድ ኤነርጂ ብለን እንጠራዋለን ማለት ነው። and it is what scalar quantity ነው። ይሄኛውም ስካላር ኳንቲቲ the unit of joule similar to the work። ለዛ ነው ወርክን ቅድም ኢነርጂ ነው ያልነው። ከአንድ ኦብጀክት ወደ ሌላ ኦብጀክት ትራንስፈር የሚሆን ኢነርጂ ነው። በማን አማካኝነት? በፎርስ አማካኝነት ያልነው ለዛ ነው ማለት ነው። ሶ ኢነርጂ is the capacity to do work ማለት ነው። ወይም ደግሞ ስራ ለመስራት የሚያስችል አቅም ኢነርጂ ብለን እንጠራዋለን ማለት ነው። ሶ እዚህ ጋር ቤዚካሊ ሁለት አይነት ኢነርጂዎች አሉ። አንደኛው ካይነቲክ ኢነርጂ ይባላል። An object in motion has the ability to do work and thus can be said to have energy. Okay? So የካይነቲክ እንግዲህ ምንድነው? በሞሽን ውስጥ በእንቅስቃሴ ውስጥ የሚኖር ኢነርጂ ነው ማለት ነው። ሶ an object in motion ያችሁ በአንድ እንቅስቃሴ ውስጥ ያለ አካል ምን አለው ማለት ነው? እዚህ አቢሊቲ ቱ ዱ ወርክ አለው ማለት ነው። ወይም ደግሞ ኢነርጂ አለው። አንድ ነገር በእንቅስቃሴ ውስጥ ከሆነ ኢነርጂ አለው ማለት ነው። ስለዚህ ያ ኢነርጂ ደግሞ ያ ምን ያስችለዋል ማለት ነው? it has an ability to do work ስራ እንዲሰራ ያደርገዋል። ምክንያቱም ማንቀሳቀስ ስለሚችል ማለት ነው። በራሱ የሚንቀሳቀስ ከሆነ ሌላ ኦብጀክትን ማንቀሳቀስ እስከቻለ ድረስ ስራ እየሰራ ነው ማለት ነው። so kinetic energy is the form of mechanical energy። እንግዲህ ምንድነው kinetic energy? ልብ አድርጉ እዚህ ጋር kinetic energy is mechanical energy ነው። it is a mechanical energy በእንቅስቃሴ ምክንያት የሚኖር ኢነርጂ ነው ማለት ነው። ኦኬ በእንቅስቃሴ ምክንያት ኢነርጂ ፖሰስድ ባይ አን ኦብጀክት ዲዩ ቱ ኢትስ ሞሽን በአንድ ኦብጀክት መንቀሳቀስ ምክንያት ኤግዚስት የሚያደርግ ኢነርጂ ሜካኒካል ኢነርጂ ወይም ደግሞ ካይነቲክ ኢነርጂ ብለን እንጠራዋለን ማለት ነው። ይሄ የሚኖረው መቼ ነው? ኦብጀክቱ ምን እስካደረገ ድረስ ነው? ኢን ሞሽን እስከተንቀሳቀሰ ድረስ ነው ማለት ነው። ሶ ስታቲክ ከሆነ ከቆመ በካይነቲክ ኢነርጂ ወይም ደግሞ ሜካኒካል ኢነርጂ ሊኖረው አይችልም ማለት ነው። ስለዚህ should be in motion ማለት for example rolling ball ሙቪንግ ካር መኪና ሲንቀሳቀስ ኢነርጂ አለው። ኦር ስራውን ስቶንስ ድንጋይም ሲወረወር ኢነርጂ አለው። ሄዶ የሚመታውና የሚጎዳው ለዛ ነው። ያ የመጣው ምን አይነት ኢነርጂ ነው ማለት ነው? ካይነቲክ ኢነርጂ አለው። በእንቅስቃሴው ምክንያት ኢነርጂ ዲቨሎፕ ያደርጋል ማለት ነው። ፕሮሰስ ያደርጋል። እንደዚህ አይነት ኢነርጂዎች ምን ብለን እንጠራቸዋለን? ካይነቲክ ኢነርጂ። አንድ ነገር በመንቀሳቀሱ ምክንያት የሚኖረው ኢነርጂ ካይነቲክ ኢነርጂ ብለን እንጠራዋለን፣ ወይም ደግሞ ሜካኒካል ኢነርጂ ብለን እንጠራዋለን። the kinetic energy of an object depends on its mass and speed with which it travels. We define kinetic energy of an object በሚከተለው ፎርሙላ እናስቀምጣለን። ዋናው እንግዲህ ስለ ካይነቲክ ኢነርጂ እዚህ ጋር ባጭሩ እንግዲህ ካይነቲክ ኢነርጂ ኦኬ፣ በምንድን ነው የምንወክለው? ካይነቲክ ኢነርጂ የሚለውን በዚህ ምልክት ካፒታል ኢ አድርጋችሁ ኬ ስታደርጉ ካይነቲክ ኢነርጂ ማለታችሁ ነው። ይሄ ካይነቲክ ኢነርጂ እንግዲህ በዋናነት ማተር የሚደረገው ወይም ደግሞ ዲፔንድ የሚያደርገው መሰረት የሚያደርገው ምን ነው ማለት ነው? የኦብጀክቱን ማስና ስፒድ ነው። ኦኬ፣ ማስንና ስፒድን መሰረት ያደረገ ነው ማለት ነው። ልብ አድርጉ፣ ማስና ስፒድን። ኦኬ፣ ስለዚህ አንድ ኦብጀክት ማሱ ከፍተኛ ከሆነ ካይነቲክ ኢነርጂው ከፍተኛ ይሆናል። ስፒዱም ልክ እንደዛው ከፍተኛ ከሆነ ካይነቲክ ኢነርጂውን በዛው ልክ
አሁን ቅድም ስራዊንግ ስቶን ብለናል፣ ድንጋይ ብንወረውር ብለናል። አንደኛ ሲወረወር የድንጋዩ መጠን ማሱ ማተር ያደርጋል። አንደኛው ትልቅ ድንጋይ ከሆነ ትልቅ ኤነርጂ ነው የሚኖረው ማለት ነው። ከነጋ ደግሞ ትልቅ መሆኑ ብቻ ሳይሆን ደግሞ ስፒዱንም በዛው ልክ ከጨመረው፣ ፍጥነቱን የተወረወረበት ፍጥነት በዛው ልክ ከጨመረ አሁንም የሚያመነጨው የኤነርጂ መጠን በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ እነኚህ ሁለቱ ወሳኝ ናቸው። ማንናማ ማስና ስፒድ ለካይነቲክ ኤነርጂ። ባጭሩ ካይነቲክ ኤነርጂ ባጭሩ ፎርሙላችን ምንድነው? 1/2 ማስ ታይምስ ስፒድ ቪ ማለት ነው። ስፒድ ስኩዌር ማለት ነው። ስፒድ ስኩዌር ይመጣል ማለት ነው። ዚስ አወር ፎርሙላ ፎር ካይነቲክ ኤነርጂ። ስለዚህ ካይነቲክ ኤነርጂ ኢኩዋል 1/2 ማስ ታይምስ ስፒድ ስኩዌር። ዚስ ዘ ፎርሙላ that we're going to find out the kinetic energy ማለት ነው። So kinetic energy is scalar quantity that can be described by its magnitude። ምክንያቱም ስካለር ከሆነ በማግኒቱድ ነው። በዚህ ፎርሙላ ማወቅ እንችላለን ማለት ነው። ኦኬ so here it is an example. So a 200 gram ball is thrown at a speed of what? 20 meter per second. What is the kinetic energy of the ball ይለናል እዚህ ጋር። kinetic energy of the ball ጊቨናችን እዚህ ጋር እናውጣ። ማስ ተሰጥቶኛል። ማስ ምናልባት 200 ግራም and speed v ተሰጥቶናል። ስንት ነው? 20 ሜትር ፐር ሰከንድ። ልብ አድርጉ። እንደዚህ ነገር በሚሰጣችሁ ሰዓት የመጀመሪያው ስራችሁ ዩኒቶቹን በመቀየር ይኖርባችኋል። ኦኬ በስታንዳርድ ፎርም ማስቀመጥ ይኖርባችኋል። በኤስአይ ዩኒት ማለት ነው። እዚህ ጋር ግራም ነው። እንግዲህ ጁል ማለት ምንድነው ብለናል? ጁል ማለት ኒውተን ሜትር ነው ብለናል። ኒውተን ሜትር ነው። አንድ ጁል ማለት አንድ ኒውተን ሜትር ነው። ኒውተን ሜትር ማለት ደግሞ ምንድነው ብለናል? ይሄው እዚህ ጋር ፎርስ ስኩዌር ማስ ታይምስ አክሰለሬሽን አይደለ? ከዚህ ነው የምናመጣው ኒውተንን። ይሄ ማለት ነው ኒውተን ኪሎግራም። ኤም ማለት ማስ ነው በኪሎግራም ነው። አክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር ማለት ነው። አንድ ኒውተን ማለት ይሄ ነው። ስለዚህ እዚህ ጋር አንድ ጁል ማለት ደግሞ አንድ ኒውተን ታይምስ ሜትር ነው። አንድ ኒውተን ማለት ደግሞ ምንድን ነው? አንድ ኪሎግራም ሜትር ፐር እዚህ ጋር ስኩዌር አለች ሰከንድ ስኩዌር። እዚህ ጋር ምን አለች? ሜትር አለች። አሁንም አንድ ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። እዚህ ጋር እንደምታዩት እንግዲህ የምናደርጋለን አንድ ኪሎግራም አለ ሜትር፣ እዚህ ጋር ሜትር አለ። ሜትር ስኩዌር ይመጣል፣ ፐር ሰከንድ ስኩዌር ይመጣል። ስለዚህ አንድ ጁል ማለት ይሄ ነው። ኦኬ ስለዚህ አንድ ጁል ይሄ መሆኑን ካወቀን ይሄን ወደ ኪሎግራም መቀየር አለብን ማለት ነው። ማስ ስንት የተሰጠን? 200 ግራም። ከነጋ ደግሞ እኛ ምን እናውቃለን? አንድ ኪሎግራም ማለት 1000 ግራም እንደሆነ እናውቃለን። ስለዚህ 200 ግራም ስንት ይሆናል ካልን ምንድነው የምናደርገው? 200 ለ1000 ማካፈል ነው ማለት ነው። ስለዚህ 200 ሲካፈል ለ1000 ስንት ይመጣል ማለት ነው? 2/10 ወይም ደግሞ 1/5 ይመጣል ማለት ነው። 1/5 ማለት ስንት ማለት ነው? 0.2 ኪሎ ግራም ይመጣል ማለት ነው። ስለዚህ 200 ግራም ማለት 0.2 ኬጂ ነው ማለት ነው። ወደ ኪሎ ግራም ይሄን መቀየር አለብን። ስንቀይረው እንደዚህ ይመጣል። ከዛ ምንድን ነው እንግዲህ ዋትስ ካይነቲክ ኤነርጂ ነው። ካይነቲክ ኤነርጂያችን ፎርሙላችን ምንድነው? 1/2 ማስ ታይምስ ዋት ስፒድ ስኩዌር ነው። ስለዚህ 1/2 ማሳችን ስንት ነው ማለት ነው? 0.2 ኪሎ ግራም ነው። ታይምስ ስፒዳችን ደግሞ ስንት ነው የተሰጠን? ስፒድ ደግሞ የተሰጠን 20 ሜትር ፐር ሰከንድ ስኩዌር ነው። 20 ሜትር ፐር ሰከንድ ስኩዌር ነው። 20 ሜትር ፐር ሰከንድ ስኩዌር ስኩዌር ስናደርገው ምን ይመጣልናል ማለት ነው? 20 ሜትር ፐር ሰከንድ here it is 1/2 ታይምስ 0.2 ኬጂ የኛው ስንት ይመጣል? 400 ይመጣል። 20 በ20 400 ምን ሜትር እዚህ ጋር ስኩዌር ትሆናለች፣ ሰከንድም ስኩዌር ትሆናለች። ከዛ ይመጣ በሁለት አንድ ይሄ በሁለት ይሄ 200 ይመጣል። 200 ይመጣል። 200 ሲባዛ 0.2 ምን ኪሎ ግራም አለን እዚህ ጋር። ከዛ እዚህ ጋር ምን አለን? ሜትር ስኩዌር አለን።
ፐር ሰከንድ ስኩዌር። አያችሁ እዚህ ጋር ምን ብያችኋለሁ? ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ደግሞ ጁል ማለት ነው። ይሄ አንድ ጁል እንደማለት ነው። ይሄ ጁል ነው። 200 በ2 አስረኛ ማለት ነው። ይሄኛው 200 ይሄ 2 አስረኛ ማለት ነው። ይሄ በዚህ ይጣፋል። ስንት ይመጣል ማለት ነው? 20 በ2 40 ይመጣል። 40 ምን ጁል 40 ጁል ይመጣል። እንደዚህ አድርገን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። በቀላሉ ካልኩሌት ማድረግ እንችላለን። ኤግዛምፕል ቱን እንይ። ሌላኛው ኤግዛምፕል ምንድነው የሚላችሁ እዚህ ጋር how fast must 1 ኪሎግራም እዚህ ጋር ማስ ተሰጥቷቸዋል። በኪሎግራም ከሆነ ያው ማስ ነው 1 ኪሎግራም። how fast ማለት የተጠየቃችሁት ማንን ነው ማለት ነው? ስፒዳችሁን የተጠየቃችሁት ማለት ነው። ስፒድ ስንት ነው ነው። in order to have kinetic energy ተሰጥቶናል። እዚህ ጋር kinetic energy ተሰጥቶናል። ስንት ተሰጥቶናል? እሱ 50 ጁል ማለት ነው። 50 ጁል ተሰጥቶናል ማለት ነው። የተጠየቅነው ማን ነው ማለት how fast ከተባላችሁ ቬሎሲቲ ነው የተጠየቃችሁት ማለት ነው። አሚን ስፒድ ነው የተጠየቃችሁት ማለት ነው። እዚህ ጋር ደግሞ መስት 1 ኪሎግራም ቦል ነው የተባላችሁት። ማስ ነው ይሄ በኪሎግራም ከሆነ ደግሞ ማስ ነው። ስለዚህ ካይነቲክ ኢነርጂ ፎርሙላችን ምንድነው? 1/2 ማስ ታይምስ ስፒድ ስኩዌር ነው። ቦት ሳይድ በሁለት ስናባዛው 2 ካይነቲክ ኢነርጂ ኢኳል ማስ ታይምስ ስፒድ ስኩዌር ነው። ስፒድ ስኩዌር ለብቻው ለማግኘት አሁንም ኦቨር ኤም አድርጓለሁ። ይሄ በዚህ ይጣፋል። ይሄው ስፒድ ስኩዌር ኢኳል ዋት 2 ካይነቲክ ኢነርጂ ኦቨር ማስ ጉድ። ይሄን ካገኘን በኋላ ምን እናደርጋለን? ቪ ብቻውን ለማስቀረት አንደር ስኩዌር ሩት ታደርጉታላችሁ። ይሄ በዚህ ይጣፋል። ቪ ኢኳል ዋት አንደር ስኩዌር ሩት 2 ታይምስ ካይነቲክ ኢነርጂ ኦቨር ማስ ማለት ነው። ይሆናል 2 ታይምስ ካይነቲክ ኢነርጂ ስንት ነው የተሰጠን? ካይነቲክ ኢነርጂ 50 ጁል ኦቨር ማስ ስንት ነው? አንድ ስለሆነ ምንም አስፈላጊ አይደለም ማለት ነው። በአንድ ብናካፍለው ራሱ። ስለዚህ ስንት ይመጣል ማለት ነው? ይሄ 100 ጁል ይመጣል ማለት ነው። ጁል ማለት እንግዲህ ምንድነው ብለናል? ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ነው የሚመጣው። ይሄኛው ደግሞ ምንድነው? ኪሎግራም ነው። ኦኬ ኪሎግራም ነው። እዚህ ጋር አንድ ኦቨር 1 ኪሎግራም ብለናል። 1 ኪሎግራም ነው። ኪሎግራም በኪሎግራም ይታፋል። 100 ሲካፈል ለአንድ ያው 100 ይመጣል ማለት ነው። ምን ይመጣል? ይሄ 100 ሜትር ስኩዌር ፐር ሰከንድ ስኩዌር ይመጣል ማለት ነው። ከዛ 100 እንግዲህ ማለት 10 ሲባዛ በ10 ነው። ከስኩዌር ሩት ሲወጣ ስንት ይወጣል? 10 ሆኖ ይወጣል። ሜትር ስኩዌር ደግሞ ሜትር ሆና ትወጣለች። ፐር ሰከንድ ስኩዌርም ሰከንድ ሆና ትወጣለች። ስለዚህ ያገኘነው ማንን ነው ማለት ነው? ሃው ፋስት ከተባላችሁ ስፒዳችሁ ነው። ስንት ይመጣል ማለት ነው? 10 ሜትር ፐር ሰከንድ ይመጣል ማለት ነው። 10 ሜትር ፐር ሰከንድ ይመጣል ስፒዳችን ማለት ነው። this is all about video 2። በቪዲዮ 3 እንግዲህ ግራቪቴሽናል ፖቴንሻል ኢነርጂ እና ሌሎች ሀሳቦችን አካተን ደግሞ በሚቀጥለው ቪዲዮ እንገናኛለን።